እንደው ቆይቼ ላጎርስሽ። ማለት ምንድን ነው ማለት አንቺ ማለት ማለት እህቴ ደህና ነሽ? ደህና ነኝ። እና ታዲያ ቆይ ምን ሆነሽ ነው ገና ምግቡን ሳቢው እንደዚህ ነው? ደህና ነኝ አልኩህ እኮ በቃ ተጣጥቤ እመጣለሁ። ወይኔ ማለት አርግዛ ነው ያርጉም እህቴን አስረግዟል። ከዛ የተረገመ ሰውዬ አርግዛለች። ይሄ ሰውዬ እየተፈታተነ አለቀው። ማለት በነበረሽ ጊዜ የከፋ ነገር እንዳልደረሰብሽ ተስፋ አደርጋለሁ። አዎ በጣም ተጎድቼ ነበር፣ ግን እግዚአብሔር ይመስገን አሁን ቤተሰቦችም አለኝ። እኛ ምን አደረግን ብለሽ ነው? ይሄን ያህል ጊዜም እኮ መቆየት አልነበረብሽም። እውነት እህቴ፣ አንቺን ከዛ ሴጣን ለመመለስ የሁሉ ጊዜ መፍጀቴ በጣም ይቆጨኛል። ባልሰጥስ? በጣም ጥሩ። እንግዲያውስ የኔና አንተ ወዳጅነት ደግሞ እዚህ ጋር ያበቃል። ተከስተ እኔ አልሰጥህም ማለት ነው። አሁን ግን ይሄን ለማውራት አመቺ ጊዜ ላይ አይደለም። ነገ እናወራለን አለ። እየከዳኸኝ ነው? አረ እየከዳሁ አይደለም። ታዲያ ገንዘብ ውስጠኛ አሁኑኑ ገንዘቡ ያስፈልገኛል። ሌባ ድሮም ሲካፈል ነው የሚጣላው። ከያ ድራማ ዛሬ የደስታ ቀናቸውን ተሰብስበው ሁሉም እያከበሩ ይገኛሉ። ከልጄ ገዳይ ጋራ አብሬ እራት ማዕድ አልቀርብም ያለችቷ የትርሲት እናት ዛሬ ላይ ሀዘኗን እያስተባበለች ትገኛለች። ግን ደግሞ በመካከል ከቤቱ ላይ አቶ ዘነበ ሁላቸውንም ሰብስቦ እኔን የምታከብሩኝ የምትወዱኝ ከሆነ ሁላችሁም ተሰብስቡ ማለት ልጆችን እንግዲህ ሰብስቧቸው የራት ፕሮግራሙን ሲሳተፉ ነበር። ከዚህ መካከል ላይ የሚኪያስና የተከስተ ግንኙነት እየሻከረ የመጣ ይመስላል። የዛሬው ግን በሀያል በጣም በከፍተኛ ሁኔታ በገንዘብ ጉዳይ ያው ሌባ ሁልጊዜም መጀመሪያ ይስማሙና መጨረሻው ላይ ስምምነታቸው የሚፈርሰው በገንዘቡ ምክንያት እንደሆነ የታወቀ ቢሆንም አሁን ላይ የሚኪና የተከስተ ጉዳይ ያለቀለት ጉዳይ ሆኗል ማለት ነው። በገንዘብ ጉዳይ እየተቆራረጡ የመጡ ይመስላሉ። ገንዘቡን እንግዲህ ትሰጠኛለህ እስካሁን ድረስ የሰራሁበትን ወይም ደግሞ አብሬህ ነፍሴን አስይዤ ያደረግኩትን እያለ ተከስተ እንግዲህ ሲረብሽ እንደነበረ ከሚኪ ጋራ ከፍተኛ የሆነ ሰጥ አገባ ገብተው እንደነበረ እያየናቸው እንገኛለን። ማህሌት በስተመጨረሻም የራቱ ፕሮግራም ላይ እየታየባት አንድ የማቅለሽለሽ ስሜት እንዲሁም ደግሞ ምግቡን አቋርጣ አፏን በእጇ ይዛ ወደ መታጠቢያ ቤት ስታመራ ነበር። ሁላቸውንም ግር ባለ ስሜት ውስጥ ከቷቸዋል። ምክንያቱም የምግቡ ለውጥ ነው ቢሉም ግን ደግሞ እውነተኛው ነገር የምግብ ለውጥ አለመሆኑና ተጓዳኝ ሌላ ችግር እንደሆነ ሚኪያስ እንግዲህ ተከታትሏት ወደ መታጠቢያ ቤት ቢያመራም መታጠቢያ ቤት ገብታ እያስታወከች ነበረ። ምክንያቱም ደግሞ አጋቹ ጸጋዬ እንደደፈራት ሁላችንም የምናውቀው ነው። አጋቹ ጸጋዬ በአገታት ሰዓት ላይ የኔን የፍቅር ጥያቄ ትመልሻለሽ አትመልሽም፣ ማትመልሽ ከሆነ እያለ በሚያንገላታት ሰዓት አንድ ሌሊት እንደደፈራት አይተናል። ከመድፈርም አልፎ ብዙ እንዳሰቃያትና በረሃብ በችግር በብዙ ነገሮች እንዳሳለፈች አይተናል። ማህሌት በጣም ጠንካራ ከመሆኗ የተነሳ የዛሬን ቀን ከቤተሰቦቿ ጋር እንደምንም ብላ ልትገናኝ ይችላለች። በዚህ አጋጣሚ ላይ ሚኪያስን እንግዲህ ግራ አጋብቶት ያለው ብዙ ነገሮች አሉ። ከዚህ መካከል ውስጥ አንደኛው ደግሞ ሚኪያስ አሁን ከዚህ ተንከሲስ ከሚባል ሰውዬ ላይ እንዴት ልታረግዝ ትችላለች? አርግዛ ይሆን እንዴ ማህሌት እህቴ ለምን አይሆንም በማለት በጣም ግራ በተጋባ ስሜት ውስጥ ይገኛል። ማህሌትም ይሄን ነገር ምንም ነገር እንዳልተፈጠረ ለማስመሰል እየሞከረች ትገኛለች። ግን ደግሞ ተከስተ አንድ ጥያቄ ጠይቋት ነበር። የራት ማዕዱ ላይ ከተመለሰች በኋላ ስትቀመጥ አይዟችሁ ደህና ነኝ፣ ምንም አልሆንኩም፣ ምግቡ አልተመቸኝ ሆኖ ነው በማለት እንግዲህ ስትላቸው ተከስተ ግን ሌላ ነገር እንዳይሆን ምግቡ ብቻ ነው ብለሽ ነው ያመመሽ በማለት ጥያቄ እንግዲህ አከታትሎ ጠይቋት ነበር። ኧረ ምንም በማለት
ስትመልስለት ያው ተከስተ የጠየቀውን ጥያቄ ሚኪያስ እንግዲህ አርፎ እንዲቀመጥና ምግቡን ብቻ የማይናገረውን እንዲመገብ ሲናገረው እንደነበርም አይተናል። ግን ደግሞ ከዛ በኋላ ግን በእህቱ ጉዳይ ላይ መብሰልሰል የጀመረው ሚኪያስ ለምንድን ነው? ምክንያቱም ተደፍሬያለሁ ወንድሜ፣ እንኳን ደረስክልኝ፣ አዳንከኝ፣ ልሞት ነበር በማለት የተሰቃየችውን ስቃይ ባገኛት ሰዓት ላይ ስትነግረው እናስታውሳለን። አሁን ተከስተና ቤተሰቦቹ እጅግ በጣም ውሰጥ አገባ ውስጥ ገብተዋል። በተለይ ደግሞ ብሩኬ የማንነት ጥያቄ ይመለስልኝ እንጂ ከዚህ በኋላ እኔ ማደርገውን ራስ ያውቃለሁ በማለት እየዛተ ይገኛል። ምክንያቱም ደግሞ ብሩኬ ማንነቱን ስላላወቀ ወይም ደግሞ ብሩኬ በህይወት መኖሩን ስላልተረጋገጠ ለዚህ ነው እስካሁን ድረስ ከወንድነት ወጥቶ ቆፍጠን ብሎ መመለስና መናገር ያቃተው። አንድ ጊዜ ብቻ የማንነት ጥያቄ ይመለስልኝ እንጂ ከዛ በኋላ ያለውን ነገር እኔ ለማስተካከል ብቁ ነኝ፣ የዛኔ ልቀቁት፣ ተዉት በማለት ብሩኬ እንግዲህ ኃያልነቱን ለመግለጽ ሶፋውን መጥቶ በንዴት በህልክ ሲሄድ አይተነዋል። ማህሌት እንግዲህ ከመጣች በኋላ ብሩኬን ሁሉንም ሰላም ካለች በኋላ መጨረሻ የቀረው ብሩኬ ነበረና የብሩኬ አንገት ስር ገብታ ስቅስቅ ብላ ታለቅስ ነበረ። ምክንያቱም እየቆየች በድጋሚ ታለቅሳለች። ይሄንን ሁሉ ነገር ያደረገችው ደግሞ ማህሌት ከመታገቷ ጀምሮ እስከ ሁሉም ነገር እስከ ትርሲት ሞት ድረስ እንዲሁም በእጁ በልቶ ጠጥቶ ለዚህ ሁሉ ነገር ያበቃውን ሚኪያስ ለማስገደል በመሞከሩ ወንድሟን ምን ያህል ክፉና መጥፎ ሰው እንደሆነ ስትነግረው ነበረ። ሚኪያስ አንተ እንዴት በብሩኬ ላይ ይሄን ሁሉ ታደርጋለህ? ይሄ አይገባውም እኮ ለብሩኬ፣ በጣም መልካምና ደግ ሰው ነው። ስንት ነገር አድርጋችሁ ስንት ነገር አሳልፋችሁ ዛሬ እንደዚህ ታደርገዋለህ? ልትገለው ትሞክራለህ? ጭራሽ ሚስቱን አግብተህ ሁሉን ነገር ባደረግ ጭራሹኑ ደግሞ ለሱ ሞት ትመኝለታለህ በማለት የተደረገበትን ነገር በማሰብ ከብሩኬ አንገት ስር ገብታ እንግዲህ ስቅስቅ ብላ እያለቀሰች እንደነበረም አይተናል። ግን ደግሞ ቢሆንም ይህ ሁሉ ነገር የተደረገውን ነገር ዛሬ ላይ ለመርሳትም ሆነ ለማስተባበል ያልተቻላት ማህሌት እውነቱን ለመናገር በይፋ እያቀደች ትገኛለች። አባቷ በሞትና በህይወት መካከል ሆኖ የልጁን ናፍቆት እየተናፈቃት በሰነበተበት ጊዜ አሁን ላይ አባቷም እንግዲህ በህይወት መኖሯን ሰምቶ እንዲሁም ደግሞ በቅፉ ስላያት በጣም ደስ ብሎታል። የማህሌት አባት ከሁለታቸውም ልጄ እሰየኔ ጀግና፣ አሁን አኮራኸኝ፣ ልጄ ነህ በማለት ያደረገውን ነገር እጅግ በጣም ተደስቶበታል። ልጅህን እህቴን ስላስለቀካት በጣም ደስ ብሎኛል፣ እንደዚህ ነው እንጂ ወንድም በማለት ፍቅራቸውን እንግዲህ ለልጆቻቸው ሲገልጹላቸው ነበር። በዚህ በተቃራኒ ደግሞ ሚኪያስን በጣም ያሳሰበው ረጅም ጉዳይ አለ። ትንሽ የማይባል ብዙ የሚባል ብዙ ጉዳይ አለበት። እጁን እንግዲህ አጣጥፎ መቀመጥ የማይወደው በአሁኑ ሰዓት ላይ ብዙ ነገሮች እየተከተሉት ቢሆኑም ግን ደግሞ ምን ሊያደርግ ይችላል የሚለው ከባዱን ውሳኔና እንዲሁም ደግሞ አስመሳይነት ድራማውን እያለቀሰ እንባው ሊፈስ መስሎ እስካሁን ድረስ እናንተ አትረዱኝም፣ ለምንድን ነው እንደዚህ የምታደርጉኝ? እኔ ማን አለኝ ያለ እናንተ በማለት ነገሮችን እያስተባበለ ሲገኝ ይሄንን ድራማ እጅግ በጣም እንኳን እነሱ እኔ ራሱ ስምጥ እኮ ነው ያልኩት በማለት እንግዲህ ተከስተ አብሮት እያሽቃበጠ ይገኛል ማለት ነው። ተከስተ እያንዳንዱ ነገር ከዱላው እስከ ድብደባው ከጥይት ሲያቀባብል ገንዘብ ሲሰጥ ሁሉንም ነገር ተከስተ በየጊዜው ቪዲዮ እየቀረጸ ያስቀምጠዋል። ሚኪያስን የሆነ ቀን እንደሚበቀለውና የሆነ ቀን ሊጥለው እንደሚፈልግ እያንዳንዱ ደቂቃ ሲያሰላበት ነው የሚውለው። ግን ደግሞ ሚኪያስ በጅልነቱ አንተ ደደብ፣ አንተ እንትን፣ አንተ እንደዚህ እያለ ቢሰድበውም እያንዳንዱ ስድቦችን ነገ ቆጥሮ ዋጋ ሊያስከፍለው እንደደረሰ እያየነው ነው። ምክንያቱም አሁን እያንዳንዱ ነገር ሚኪያስና እንዲሁም ተከስተ የሚነጋገሯት ንግግር ሁሉ ትርጉም አላት። ለምን እያንዳንዱ ደቂቃ የሚያደርጋትን ነገር ሁሉ ለሚኪያስና እንዲሁም ደግሞ ለተከስተ ቀላል ነገር አይደለም። ይችን ቀላል ቀናት ብሏት ያለፋትን ሚኪያስ እፎይ ብሎ ሲተነፍስ በተከስተ ከኋላው መጦ የፈለገውን ነገር ለማድረግ ጥሩ የሆኑ ቪዲዮዎችን አዘጋጅቶ እንደያዘለት አይተናል። ለዛ ነው ተከስተ አሁን ላይ ኮራ ብሎ ገንዘቡን ሊካፈልና እንዲሁም ደግሞ ካተራረፈው ሳንቲም ላይ ግማሹን እንዲሰጠው እየጠየቀው የሚገኘው። ሌላው ነገር የወይዘሮ ሂሩትና እንዲሁም ደግሞ የሚኪያስ ጉዳይ ነው። ወይዘሮ ሂሩት እንግዲህ አከታትላ ጥያቄዋን ስትጠይቅም ነበረ። ይሄ ጥያቄዋ ከባድ ቁጣን አስነስቷል። የልጅን ገንዘብ ነው እየረጫህ ያለኸው ላጋቹ የሰጠኸው በማለት ቢትለውም ግን ደግሞ የብሩኬም ገንዘብ ጭምር ነው የትርሲት ብቻ መች ሆነ በማለት
ርብቃም እንግዲህ በመሀል ገብታ ጣልቃ ገብታ ነበር። ለዚህ ነበር ሚኪያስ አልቅሶ ለመናገር እናንተ ቤተሰቦች ያልተረዳችሁኝ ማን ሊረዳኝ ነው? ለምንድን ነው እንደዚህ የምታደርጉኝ? በማለት እንደዚህ እንባውን እያዘራ እንግዲህ ሲናገር የነበረ። ዞሮ ዞሮ ሚኪያስ በቀጣይ ምን ሊፈጠር ይችላል? ማህሌት እርጉዝ ናት። ከዚህ ባሻገር ደግሞ የማህሌት መልካም ጓደኛ አላት። የራሷ የሆነ የትምህርት ቤት ጓደኛዋ ዛሬ እንግዲህ የማህሌት መታገት ወይም መጥፋት ተከትሎ ወዴት ሄደች እንኳን ብሎ ባያቅም፣ አሁን ላይ ግን ለፍቅረኛዋ ደውላለት እንዳለችና እንዲሁም ደህና እንደሆነች ድምጿን ስታሰማው ሰምተን ነበር። ምን ልትለው ይሆን? ምክንያቱም ደግሞ ከታገተችበት ቦታ ላይ ማርገዟን እንዲሁም ደግሞ እሱ ጓደኛዋ እንደሆነ ወይስ ከሱ ነው ወይስ ቀድማ ያረገዘችው የሚታወቅ ነገር ባይኖረውም ዞሮ ዞሮ ማህሌት እርጉዝ መሆኗን በደንብ በትክክል እየተረጋገጠ ሆኗል። ውድና የተከበራችሁ በዚህ ድራማ ላይ ብዙ ሀሳብ አስተያየት መስጠት የምትፈልጉት ካለ እስኪ ሀሳባችሁን ኮሜንት ቦክሱ ላይ አስቀምጡልኝ።